እኔ ለመሲ አሁንም ቆመን ብናጨበጭብለት ደስ ይለኛል። በእውነት ቆመን በእውነት ሜሲ ጀግና ሜሲ ይችላል። ሜሲ ሊዮኔል ሜሲ አዎ ትችላለህ እያለው ነው። አንድ ላይ አዎ ሊዮኔል ሜሲ አዎ ትችላለህ፣ ጀግና ነህ ይችላል። ኢንዞ ፈርናንዴዝ አለቀሰ፣ የደስታ እንባ አነባ። አርጀንቲና በፎክላንድ ደሴቶች የደረሰባትን ጦርነት ሽንፈት በእግር ኳሱ እንግሊዝን ድባቅ መታታለች። ጎርደን 55ኛው ደቂቃ ከዛ በኋላ ረዥም ደቂቃዎች አርጀንቲና ስትመራ ብትቆይም አስደናቂ ጎል ላውታሮ ማርቲኔዝ በግንባር አገናኝቶ የማሸነፊያ ጎል አድርጎታል። ቅያሪያቸው ሊዮኔል ስካሎኒ ይደንቃል። ቻው እንግሊዝ፣ ባይ እንግሊዝ፣ ቻው ቶማስ ቱከል፣ ባይ ሃሪ ኬን፣ ባይ ቤሊንግሃም፣ ባይ ሞርጋን ሮጀርስ፣ ባይ ዴክላን ራይስ፣ ባይ ኤበረቼሴ። ሞርጋን ሮጀርስ አበደ። እንግሊዞች ከማን ጋር ነው? 39 ዓመቱ ነው። ማን ነው? ከላውታሮ ማርቲኔዝ ጋር ጣልተዋል። ሞርጋን ሮጀርስ በፍጹም ለነገሩ እንግሊዞች የገደላቸው አሰልጣኝ ነው። በቃ በጣም ገደላቸው እንግሊዞችን። ጎርደን አነባ። ጎርደን 55ኛው ደቂቃ ሞርጋን ሮጀርስ የሰጠው ኳስ በራስ ሰው ስትሸነፍ አያናደድም? ግርሜ በራስ አሰልጣኝ ትሸነፋለህ እንዴ? እኔ የመጀመሪያውን ጎል የራስ ቡድን ለራስ ምቀኝ። ጎርደን ጎል ካስቆጠረ በኋላ ቅያሬዎችን ተመልከቷቸው። ጎርደን ጎል ካስቆጠረ በኋላ እንደዚህ የሚታወቁ አሰልጣኝ አይደሉም ግርሜ። ጭራሽ የመከላከል የሚጫወቱ እኔ በቼልሲ ማይቻቸዋለሁ፣ በፓሪስ ሰን ጀርመን ማቃቸዋለሁ። ቶማስ ቱከል እንዲህ ሲያደርጉ አይቼም ሰምቼም ማለት ምን ቤሊንግሃም በጥፊያ ጮሎ። ቤሊንግሃም ምንድነው ነገረኛ ነው። የኮንፊደንስ ችግር ነው። ቤሊንግሃም በጥፊያ ጮሎ ሄዶ ሴሌብሬት የሚያደርገው ነው። የአርጀንቲና ተጫዋች ንዴት ሄዶ በጥፊያ ጮሎ ከጀርባ አርጀንቲናዎች ደስታቸውን እየገለጹ ይገኛሉ። በጣም የገረመኝን ነገር ልንገራቸው። አንቶኒ ጎርደን 55ኛው ደቂቃ አስቆጥሮ ከዛ ጎርደን ነቅለው ኢዝሪ ኮንሳን ዲፌንስ ታዲያ ሪስ ጄምስን ነቅለው ዳንበርንን፣ ዴክላን ራይስን ነቅለው ኦራይሊን። ከዛ በኋላ ምኑን እነሱ ግን የሚያደርጉት ማንን ነው? ሲሜዮኔ ነቅለው ዲፖልን፣ ሞሊና ነቅለው ሞንቴልን፣ ኦታሜንዲን አስገብተው ሊሳንድሮ ማርቲኔዝ ተጫዋች በተጫዋች ነው ሲቀይሩ የነበረው አርጀንቲናዎች። ታላፊኮን ከዛ በኋላ ምን አደረገ? መጨረሻ ላይ የመጨረሻ ጥይቱን አስገባ። ታላፊኮን አወጣና ላውታሮ ማርቲኔዝን ሊዮኔል ሜሲ ጀግና ነህ አንተ በጣም ትችላለህ። ሊዮኔል ሜሲ ዓለም ነው ቆንጆ። ሊዮኔል ሜሲ ደስታውን እየገለጸ ይገኛል። ቤሊንግሃም አብዷል። ቤሊንግሃም ቤካም ተናዷል። ዴቪድ ቤካም ተናዷል። ከልጅ ጋር የተጽናኑ ነው እርስ በርስ ሊዮኔል ሜሲ ዩሲ ለተጫዋች ለሌጀንድ ምን ያህል ክብር ሲኖር ዋው እኔ ቶማስ ቱከልን የከዳሁት ታስታውሳላችሁ። ከጋና ጋር አቻ የወጡ ጊዜ ማሊያ ቀይሬያለሁ ፈረንሳይኛ ያለው ያልኩት ያለ ምክንያት አይደለም። ቶማስ ቱከል ሁለተኛው ሚካኤል አርቴታ ናቸው ነው ያልኩት የዛን ጊዜ። አሁንም ዛሬ የሰሩት ስራ በሜሲ እንቅስቃሴ የዲፌንስ ቁጥር እየጨመርክ አጥቂና ሚድፊልድ የምትቀንስ ከሆነ ተሸናፊነትን በደንብ አረጋግጠሃል። ባይዘው የቹቺ የቀላይ ግርምዬ ታስታውሳለህ ያስቀመጥነው ነገር ቶማስ ቱከል ዞር ካለባቸው እንግሊዝ ዋጋ ትከፍላለች። ቶማስ ቱከል ግን ሲሪየስ ነው ከገቡ ሲሪየስ ያጫወት መንገድ ሲሪየስ የተጫዋች ምርጫ ካደረጉ ጨዋታውን የማሸነፍ እድል አላችሁ ነበር። ጨዋታው እንዳያችሁት በእንቅስቃሴ ጎል አስቆጥሮ መርቷል። ግን ቶማስ ቱከል ዞር አለባቸው፣ ቅያሪውን አበላሹት፣ ቡድኑም ተበላሽ። ይሄን ያስቀምጥናል እና በጣም እንዳና ሶፊዬ ምንድነው አርጀንቲና ቶማስ ቱከል ሶስተኛ ሜዳን ከያዙ በኋላ 4-5 ጎል ማግባት አድቫንቴጅ ፈጥራለች። በዛ ልክ ጎል ማስቆጠር ነበረባት እና ፒክፎርድ ብዙ ጎሎችን አድኗል። በመጨረሻ ሰዓት ላይ ግን ከአቅሙ በላይ የሆኑ ጎሎች ተቆጥሮ እንግሊዝ እንዲሸነፍ ተደርጓል። ስለዚህ አሰልጣኝ ያሸንፋል፣ አሰልጣኝ ቡድኑ እንዲሸነፍ ያደርጋል እና በተደጋጋሚ ቶማስ ቱከል ላይ የተናገርኩት ነው። ይሄን ማሊያውን ስቀይር ቶማስ ቱከል ልክ አይደሉም። ስለዚህ እንግሊዝ በዚህ ልክ አትሄድም፣ ፈረንሳይ ዋንጫውን ትበላለች ብዬ ማሊያ የቀየርኩት በዚህ በሚሰሩት ስራ በቶማስ ቱከል ነው እና እኔ ለመሲ አሁንም ቆመን ብናጨበጭብለት ደስ ይለኛል። በእውነት ቆመን በእውነት ሜሲ ጀግና ጀግና ወንድ ነህ። ሜሲ
አርጀንቲና ከስፔን እንግዲህ ለዋንጫ ቀርበዋል። እሁድ ኒው ጀርሲ ላይ ኒውዮርክ ላይ ነው ጨዋታው። አቤት ጦርነት! ሁለቱ ጨዋታ አቤት ጦርነት! ግርምዬ ወንድነህ እንግዲህ የመጀመሪያው 45 እንዳለቀ የተወሰነ ሀሳብ ወርውረናል። ያው ቹቻም ጨዋታው በዚህ አይቀጥልም ሲል ነበር ሲጀመር ጀምሮ ዱላውና ሃይ ኢንቴንሲቲውን ነግሬሃለሁ። ሁለተኛው 45 ላይ ቴክኒካል ሰዎች ውጭ ያሏቸው ሁለቱም ኮችንግ ስታፍ በጣም ብዙ ነው ያለው። የሁሉም አመለካከት ያንን ፋይት አይወደውም። ይነጋገራሉ፣ ሀሳቦች ይመነጫሉ፣ ብዙ ሀሳቦች ይመጣሉ ወደ ሄድ ኮቹ ወደ መልበሻ ቤት። ኳሱን መሰረት ያደረገ ጨዋታ ይጫወታሉ ተባብለን ብዬ ነበረ። ሁለተኛው 45 ላይ እሱን አየን። በጣም ግራ የገባኝና በእንግሊዝ ቤት ውስጥ ጌም ማንበብ አይችሉም እንዳትል በጣም ትላልቅ ሌጀንድ የሆኑ ኮቾች ናቸው ያሉት። ብዙ ባለሙያ አለ። ጆርዳን ቢትፎርድ 4-5 ኳስ እየጨረፈ ሲያድን ሲቀጠቀጥ በመጀመሪያው 45 ያላገኘውን ሲያይ ለምንድን ነው የተቀጠቀጥኩት? ምን ስለሆነ ነው እየተጠቃው ነው ብለህ አጥቂ ከማብዛት ቦኖስ አይረስ አርጀንቲና ዋና ከተማ ቦኖስ አይረስ ላይ በስክሪን የሚመለከተውን ህዝብ ተመልከቱት ሲቀውጠው ለምን ተጠቃው ብለህ ለመከላከል ተከላካይ ከማስገባት ማጥቃት ማከላከል እንደሆነ አምነህ ጭራሽ እኩል ተጫውተ ልክ አሁን አርጀንቲና ሁለተኛውን ጎል ካገባ በኋላ አንዱን አቻ እስኪሆን አሁንም አይታል ሶስተኛ ጎል ለመድገም ሲታገል ነበር። ደቂቃ እንኳን አልቆ እንግሊዝ በዛ ልክ መጫወት ነበረበት። አቅም አለው ያንንም የማረግ በደንብ ስብስቡ ያንንም ማረግ ይችላል። በደንብ ስብስቡ እንደዛ ባይችል እኮ ለምሳሌ ስብስቡ የግብጽ ቢሆን ስብስቡ የቨርዲ ቢሆን ቢያረጉ አትገረም። ምክንያቱም አቅማቸው ነው። አቅም ያለውን ቡድን ይዘ ሳካን ይዘ ሞርጋን ሮጀርስን ይዘ አንቶኒ ጎርደንን ይዘ ሃሪኬንን ይዘ ቤሊንጋምን ይዘ እንዴት ነው አንተ ወደ ኋላ በነ ኢዝሪ ኮንሳ የምትከላከለው? ሁለተኛ በነ ዳምበርን ተከላካዩን የማገዝ አቅም ከፍተኛ የሆነው ዲክላን ራይስን በዛ ሰዓት አስወጥተ ለተከላካይ ብለ ወይ ማይኑን ቢቀይረው በጣም ኮቢማይኑን ማስገባት ይችላል። አሁን ነው ትልቁ ጥያቄ። ሊጎዱ ይችላል ዲክላን ራይስ። በተመሳሳይ ሪቼ ጀምስ ተጎድቶ ሊሆን ይችላል። አንቶኒ ጎርደን አልተጎዳም እንዳየነው ነው። ታክቲካል ነው አንቶኒ ጎርደን። ግን ጎርደንን አስወጥተ ረሽፎርድን ራይስ ሲወጣ ኮቢ ማይኖ እንደዚህ አርገህ ብታስተካክለው ቡድኑን አሪፍ ነገር መስራት የምችልበት እሱ ግልጽ ነው። ስለዚህ እንግሊዝ ብሔራዊ ቡድን በጣም ደካማ አሰልጣኝ በጣም ዛሬ እንግሊዞች መውቀስ ካለባቸው ቶማስ ቱከል ማንንም አይደለም። ሌላው ደግሞ ግርዬ ዓለም እውነቴን ነው የምልህ ዓለም ኢትዮጵያ አይደለም ዓለም ከአርጀንቲና የሚማረው ለባንዲራ መጫወት ለሀገር መጫወት ምን ማለት ነው? ሙሉ 90 ደቂቃ አንገት እየሰጠ ደም እየሰጠ እኔ በክለብ ደረጃ የዚህን ሩባ ላይ ማናቸው ነህ ግን በቃ ለባንዲራ መጫወት ምን ማለት እንደሆነ አርጀንቲና ለዓለም አስተምራለች። አንድ ነገር ልናገር። ሜሲ አርጀንቲናን ነፃ ብቻ አይደለም ያወጣት። ያው ሁለቱ ሀገራቶች የጦርነት ችግር አለባቸው። ከዛ ጋር ተያይዞ እንግዲህ እንግሊዝን በማሸነፍ ደማቁን በቀል አድርጓል። ግን ከዚህ በላይ የሰራው ትልቅ ስራ አለ። ያ ምን ይመስላችኋል? ግርምዬ ሜሲ ያሰራው ስራ ትልቁ ስራ ሜሲ ፊፋን ነፃ አውጥቶታል። ዛሬ ፊፋ አርጀንቲና መንገዷ ልክ አይደለም፣ በዳኛ እየተረገፈች ነው የመጣችው፣ እንዲህ እየተደረገች ነው የመጣችው የሚል ሀሳቦች በተለያዩ አቅጣጫዎች ይሰጡ ነበር። ዛሬ ሜሲ ፊፋንም ነፃ አውጥቷል። ምክንያቱም አከራካሪ ነገር የለ፣ ችለው ነው እንግሊዝን አሸንፈው የወጡት። ብቃታቸውን አሳይተው ሊዮኔል ስካሎኒ ሜሲ 2 አሲስት ነው ያደረገው በዚህ ጨዋታ ላይ። በዳኝነት ጉዳይ ተሸፍኖ የነበረው ሊዮኔል ሜሲ አቅምና ብቃትም ይሄ ጨዋታ ፍንትው አድርጎ አሳይቶናልና ፍትሃዊ ዳኝነትም የተሰጠበት ጨዋታ ይመስለኛል። ጨዋታና ለሜሲ ዓለም ፈርዷል። ለሜሲ እግር ኳስ ፈርዳለች። ምንም አወዛጋቢ ነገር የለውም። አሳምነው ነው እንግሊዝን ያሸነፉት። ለዛውም ውጤት ገልብጠው ማሸነፍ የቻሉትና ለዚህ ከማጨብጨብ ውጪ ምክንያት ማብዛትን ማውራትም የሚያስፈልገው አይመስለኝም። ግርምዬ በዚሁ እናገባዱ። አንዴ የምትለው ነገር አለ? የምትጨምረው ነገር አለ? ምንድነው በተለይ ከረፍት መልስ የቶማስ ቱኸል የመጨረሻ ለኔ ማለት ትልቅ አሰልጣኝ ናቸው፣ ግን የተሳሳተ ውሳኔ ወሰኑ ምለው የሚያጠቃ ቡድን ላይ የተከላካይ ማት አስገብተህ እንድትጠቃ ግልጽ ማድረግ በጣም ልክ አልነበሩም እና ያ ነገር ዋጋ አስከፍሏቸዋል። ያው እንደተለመደው መታሃተኛው መቼም በእኛ ሀገር ኮንቴክስት ብዙዎቻችን ፊፋ ቦይ ምናምን የምንልበት ጊዜ አሁን አብቅቷል። በቃ ማለት ለዚህ እግር ኳስ ስለሆነ ራሱን የቻለ እግር ኳስ ስለሆነ ተጫዋች ቆሞ ማጨብጨብ አስፈላጊ ነው ብያለሁ። ለዛም ነው ቆመን ያጨብጨብናል። በቃ ሌሎች ነገሮች መደርደር ተውና ላረገው እስከዛሬ ላረገው ተጋድሎ በዚህ እድሜው በዚህ ልክ ተጫውቶ
ምናልባት የዲየጎ አርማንዶ ማራዶናን የአሲስት ሪከርድ ራሱ በ3 በልጦ ነው ይሄንን የዓለም ዋንጫ እስካሁን እስከ ፍጻሜ ደረሰውና ማጨብጨብ ያስፈልጋል። በቃ አንዳንድ ጊዜ በቃ ሲያሳምንህ ማድሪዶችም እኮ ለኢኔስታ ለጎቾ ብድግ ብለው አጨብጭበዋል። በጣም ተቃራኒ ለሆናቸው። ስለዚህ ባትወዱት እንኳን በቃ እንደሚችል አምናችሁ አጨብጭቡ። እንግዲህ ፋይናሉን ደግሞ ስፔን ከአርጀንቲና ሌላ ግድያ ልናይ ነው። ደግሞ ሌላ ግድያ ያው ሙፋታ አይቀርም። ምን ይሞደ ሌላ ፍልሚያ ሶፊዬ የሚባል ነገር አለ። አረ ግርምዬ በቃ ማጨብጨብ ብቻ ነው ለሜሲ። ሌላ ቃላት ሜሲ ይችላል በጣም። እኔ ይሄን ነው ደጋግሜ ስለ የነበረው ግርምዬ በፕሮግራሞቻችን ላይ በቀን ፕሮግራሞቻችን ላይ ሁሌ የማነሳው ነገር እባካችሁ አንዳንድ አድማጮች፣ አንዳንድ የስፖርት ቤተሰቦች የሜሲን ክህሎት በዳኛው አንሸፍ ነው። በቃ ሜሲ እናርንቀው፣ ዳኝነቱን ለብቻ ነው፣ የዳኝነቱን ውሳኔ ለብቻ ነው እንከራከርበት፣ ችግር የለው። ሜሲን ግን ማድነቅ ይኖርብናል። በግብጽ ጨዋታ ነው ስለ ዛሬው አይደለም አጠቃላይ ነው። ስለ አጠቃላይ ስላለፉበት መንገድ ኬፕ ቨርዲን ሲያሸንፉ፣ ስዊዘርላንድን ሲያሸንፉ፣ እንደዚሁ ኢምቦሎ በቀይ ካርድ የወጣበት ጨዋታ ነው እሱ ጨዋታ፣ ግብጽን ሲያሸንፉ፣ እነዚህ ሁሉ ጥያቄ የተነሳባቸው ነበር። በእነዚህ ሁሉ ጨዋታዎች ግን ሜሲ ራሱን ሲያሳይ ቆይቷልና እግር ኳስ የምንወድ ከሆነ ሜሲ መውደድ አለብን። እግር ኳስ የምንወድ ከሆነ ሮናልዶ መውደድ አለብን። አንለያቸው፣ ሁለቱም እግር ኳስ ይችላሉ። ለሜሲ ግን ዛሬ የተጫወተው ስለሆነ እና ጨብጨበቱ እንሰናበት።